ሄሎ ሙልጭ ባካ እንዲያዳምጠኝ ርብቃ አዋለች። ቆይ አንዴ ላገናኙት። ማን ነው? ይቅርታ ርብቃ፣ ስልኩን ሳላ ያነሳሁት አባትሽ ናቸው መሰለኝ። አባዬ? ሄሎ አባ። ደህና ነኝ አባ፣ እንዴት ነህ? ክፍለ ሀገር? እዚሁ ሰዓቱን ፈጀኑ እኮ እንሂድ እንጂ። አባቴ ወዴት ልትሄዱ ነው? አልነገርኩሽም? ለካ የድሮ ቤታችንን ገዢ ተገኘው። ሳብዬ ቶሎ ልትታክም ነው። ምን? ለድሮ ቤታችን ገዢ ተገኘ? ምን እያልክ ነው? ለምን ደስ አላለሽም? ለሳቢላ መታከሚያ እኮ ነው። ኧረ በጣም ነው ደስ ያለኝ። አታይም እንዴ ደስታ ሁላ ፊቴ ላይ እንዴት እንደበራ? አብርሃም ወይኔ እንዴት ነው የምታየኝ? ሚስትህ እኮ ነኝ። ቤቱን ልሸጠው ስትል ምንም አላልከኝም። እሺ ይሁን፣ ቢያንስ ገዢ ሲገኝ እንኳን ቀድማ አትነግረኝም? ሌላው ቀርቶ ልጅን የሚያህል ነገር በሆዴ ይዣል አይደል? ለምን ይሄን ያህል እንኳን ክብር አትሰጠኝም? ዲና፣ የምታወሪውን ነገር እያሰብሽ ተናገሪ እሺ? አሁን ከአንቺ ጋር መጨቃጨቅበት ምንም ጊዜ የለኝ። ይሄ ናንተ ጭቅጭቅ ነው አይደል? በማን ምክንያት ሆነና ነው የምጨቃጨቀው? ማርኮ እንሂድ። አብርሃም እያናገርኩ ነው። እናቴ ምን አባሽ ፈለግሽ? ምን አባሽ አንተ ባትብሻል? የፈለግሽን አትናገሪም እንዴ? እናትሽን ሂጂና ፈልጊ። ሁሉም ነገር በአንቺ ምክንያት ነው የሚበላሽብኝ። ሰሎሜ እንዴት ነው አብርሃም? ሳቤላ ከረጅም ዓመታት በኋላ ወደ ቤቷ ለመመለስ ወስናለች። ከቤቷና ከቤተሰቧ ከምትወደው ባሏና ከምትሳስትላት ልጇ ርቃ ሄደችው። እሷ የደም ካንሰር ታማሚ ስለነበረች የእሷን ስቃይና መከራ እያዩ ቤተሰቦቿ እንዳይሰቃዩባት በማሰብ ነበር። ግን ደግሞ ማርዳ የእናትነት ልቧ አላስችል ቢላት ልጇን ለማየት ወደ ሰፈር ሄዳ ነበር። ልጇንም ሳቤላን በልዩ አማካኝነት ልታገኛት ችላለች። ግን ደግሞ ልጇ ሳቤላ ስትጠይቃት የነበረችው አንዳንድ ነገሮች ማርዳን እጅግ በጣም ረብሿታል። ምክንያቱም ሳቤላ ለረጅም ዓመታት በደንብ እንኳን ሳታቃት የምትናፍቃት እናቷ ተወደኝ ይሆን አትወደኝ ይሆን የሚለውን ስጋቷን ተናግራለች። ማርዳ የሳቤላ እናት ብትሆንም ግን ደግሞ የልዩ አክስት ነኝ ብላ ነበር የተዋወቀቻት። ስሟን ማርዳ ብላ በነገረቻት ጊዜ ማርዳ እያለች ነበር። ምክንያቱም የእናቷ ስም ማርዳ እንደሆነ ታውቅ ስለነበር። እናም እንግዲህ በዚህ ሁኔታ ላይ ማርዳ ስሜቷን መቆጣጠር እያቃታት እጅግ በጣም እያለቀሰች እያነባች ነበር። በዚህ ሁኔታ ላይ እያለች ሳቤላ ምን ሆነሽ ነው የምታለቅሽውና እንደዚህ የከፋሽ ብላት ነበር። እሷን በጣም የምትወዳት ልጅ እንዳለቻትና እሷን ስላላገኘቻት ስለጠፋችባት እንደሆነ ስትነግራት ሳቤላ እባክሽ አታልቅሽ፣ በጣም አሳዘንሽኝ፣ እንደዚህ አትሁኚ፣ ልጅሽን ታገኛታለች፣ ልጅሽን በጣም ነው እንደምትወጃት ባለቻት ጊዜ ለልጇ ያላትን ፍቅር በቃላት መግለጽ እንደማትችል ተናግራለች ማርዳ። በዚህን ጊዜ ሳቤላ ልጅሽን ማግኘት እስከምችል ድረስ እኔ እንደ ልጅ ሆንልሻለሁ፣ ልጅሽንም ታገኛታለች፣ የኔም እናት እንዳንቺ ትወደኝ ይሆን የሚል ጥያቄ ጠይቃታለች። በዚህን ጊዜ ማርዳ የበለጠ ተረብሻለች። ልዩም ብትሆን እያነባች ነው። ይሄ ነገር ደግሞ ሳቤላን ግራ ጋብቷታል። ለምንድን ነው እንደዚህ የሚያለቅሱት የሚለው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ ሳቤላ ከረጅም ዓመታት በኋላ እናቷን አግኝታለች። ግን ደግሞ እናቷን ብታገኝም ሳቤላ እናቷ እንደሆነች ማርዳን አታውቅም ነበር። ግን ደግሞ ይህንንም መደበቅ የተፈለገው ሳቤላ እንዳትጎዳና ሳቤላ እናቷን ካገኘች መለየት ስለማትፈልግ ማርዳ ደግሞ እሞታለሁ ብላ ስላሰበች እኔ ከሞትኩኝ ልጄ ቤተሰቤ ይጎዳብኛል፣ በቃ ጠፍታለች በህይወታለች እያሉ ተስፋ አድርገው ይኖሩ የሚል ሀሳብ አስባ ነበር። ዶክተሯን ቢሆን ባለቤቷ አብርሃም ማወቅ እንዳለበት ደጋግሞ ነግሯት ነበር። ይህን ነገር ብቻሽን መሸከም የለብሽም፣ የሚያግዝሽ ሰው ያስፈልግሻል፣ ህመምሽም የመጨረሻው ደረጃ ላይ ደርሷል፣ ይህ የያዝሽ ካንሰር የመጨረሻ ደረጃ ላይ ያለው ካንሰር ነውና እስከዛ ድረስ እባክሽ ባለቤትሽ ወቅ እያለ ሲለምናት ነበር። እናም እሷ መሞት ካለብኝም እኔ ለራሴ ጫካ ገባለሁ እንጂ
ባለቤቴ አብርሃም እሱ ደስታ እንጂ ሀዘን አይገባውም። በእኔ ስቃይ ሲሰቃይ፣ በእኔ መሞት እሱ ሲሞት ማየት አልፈልግም። ልጄና ባለቤቴ ደስተኛ የሆነ ህይወት እንዲኖሩ እፈልጋለሁ። በጭራሽ የእነሱን ሀዘን ማየት አልፈልግም ብለው ነበር። ቢለምናትም እምቢ ያለችው። እናም እንግዲህ አብርሃም ማርዲያ ሚስቱ ጋር በምን ምክንያት እንኳን እንዴት ተለየችው፣ በቤተሰቧ ምክንያት ነው ወይስ በምን ምክንያት ነው የሚለው ነገር ጥያቄ ሆኖበታል። ለረጅም ዓመታት ልጁ ሳቤላም እናቷን ፈልጎ እንዲያመጣላት ጠይቀው ነበር። እናቷን ፈልጋ እንዲያመጣላትና ከሞተችም ደግሞ ሞታለች ብሎ እንዲነግራት በተደጋጋሚ ጠይቀው ነበር። በዚህም ጊዜ አብርሃም ሳቤላ ማርዲያ እባክሽ የት ነው ያለሽው? ልጅሽ በጣም ናፍቃሻለች። ልጄ ለካ እየሞተች ያለችው በአንቺ ናፍቆት ነው። ልጄን እየተረዳኋት አይደለም። ለካ ልጄ እንደዚህ እስከምትሆን ድረስ የት ነሽ እባክሽ? የምትወጂኝ የውሸት ነበር ወይ እያለ ነው። ግን ደግሞ ማርዲያ ፍቅሯ የውሸት ሳይሆን የእውነት ነበር። እሷ ስንት መከራና ስቃይ ተሸክማ ብቻዋን እነሱ የድሎት ህይወት በራሷ ቤት በራሷ ሀብት ንብረት ተቀማጥለው እንዲኖሩ ያደረገችው እሷ ነበረች። የአብርሃምን እንኳን ማግባት ስትሰማ ደስተኛ ነበር የሆነችው። ለሱ ደስታ ይገባዋል፣ እንዲህ መሆኑ ጥሩ ነው። መልካም ሴት ትሆን ከኔ የተሻለች ቆንጆ ትሆን ይሆን የሚል ጥያቄ ነበር ስጠይቅ የነበረው። እንግዲህ ዲናና ማርኮንም ነገሮች እየተበላሹባቸው ያለ ይመስላል። ማርኮን አብርሃምን ቤቱን ሽጦ ሀብትና ንብረቱን በስሙ ሊያደርግ ምንም ነገር ከቤቱ እንደማያካፍለው እያሰበ እያለ ነበር። አብርሃምም ለምንድን ነው ያላገዝከኝ? የነገርኩህን ነገር እንዴት ችላ ብለህ ትተወዋለህ? የሚል ጥያቄ ማርኮንን ጠይቆት ነበር። ማርኮንም ገንዘቡ ከፍተኛ ስለሆነ እንጂ እኔ ችላ አላልኩም፣ ብዙ ሰዎችን እየጠየቅኩ ነው እያለው ሳለ እኔም እኮ ለብዙ ሰዎች ተናግሬ ነበር፣ ለርብቃ ዘመድ እንዲሁም ደግሞ ለኢንጂነሩ ለብዙ ሰዎች ተናግሬ ነበር፣ እስካሁን ግን ማንም የደወለልኝ የለም እያለ ሳለ እንዴ ወንድሜ አልረሳሁትም እኮ ያንተ ሳቤላ ማለት ያንተ ልጅ እኔም ልጅ ናት፣ ያንተ ጭንቀቴ ነው፣ ሀሳብህ ሀሳቤ ነው እያለ በውሸት እየደለለው ነበር አብርሃምም እንደዛ ከሆነ የእውነት ወንድሜ ከሆንክ በተግባር አሳየኝ፣ እኔ ልጄን ዛሬ ነገ ሳልል ማሳከም እፈልጋለሁ እያለው ነበር። እናም በዚህም ጊዜ ማርኮንም እንደ ወንድሜ ሰሞኑኑ አዲስ ነገር ይፈጠራል እያለው ነበር። በዛ ላይ ቆም ብሎ ሲያስብ በቃ ይሄን ነገር ቤቱን ሸጦ ከዛም በኋላ ፌክ ደረቅ ደረሰኝ ለሱ ቆርጠው ሰጥተው ሙሉ ሀብቱን በስሙ እንዲያረግና ሳቤላም እንደማትታከም አብርሃምን በቁሙ እንዲሞት እየፈረደበት ነበር። ግን ደግሞ አንድ ስልክ ተደውሏል። ይህን ስልክም አብርሃም ባነሳው ጊዜ ኢንጂነሩ ነበር። ኢንጂነሩ አብርሃም ባለው ዋጋ የተስማሙ ገዢዎች እንደተገኙና ቤቱን መተው ማየት እንደሚፈልጉ ሲናገር፣ በዚህን ጊዜ ማርኮን እቅዱ ስለተበላሸበት እጅግ በጣም ተናዶና ተበሳጭቶ ደርቆ ቀርቷል። በዚህን ጊዜ አብርሃም እየተፈጠረ ያለው ነገር ግራ ቢያጋባው ምን ሆነህ ነው? ምን ሆንክ? እያለ እየጠየቀው ነበር። እሱም ምንም የሆነው ነገር እንደሌለ እያሰብኩ ነበር ምናምን ብሎ ተደናግጦ ተነስቷል። ግን ደግሞ ይሄ ሲሆን ማርኮን እያሰበ ያለው ምን ነበር? እንግዲህ ማርኮን አብርሃም እንደዛ ሲለው ከርተኸኛል፣ ዋሽተኸኛል እያለ ጉሮሮውን ሲያንቀው እየታየው ነበር። ግን ደግሞ አላደረገውም፣ በሀሳብ ነበር እንጂ። አብርሃምም ግራብ ሲገባው ማርኮን ምን ሆነህ ነው? እየነገርኩህ እኮ ነው፣ ገዥ ተገኘ፣ ደስ ብሎኛል፣ ደስ ይበልህ እያለ ደስታውን ቢገልጽለትም ለማርኮን ግን ይሄ ነገር ደስታ ሳይሆን ሀዘን ነበር የሆነበት። እንዴት እቅዴ ይበላሽብኛል የሚል። በሌላ በኩል ዲና ብዙ ሀሳብ ገብቷታል። ዲና እንግዲህ ሳቤላ ወጣ ማለቷና የልዩ አርፎ መቀመጥ ግራ ገብቷታል። ልዩ በጭራሽ አርፋ አትቀመጥም። ደግሞ ሳቤላን ይዛት ሄዳ ነበር። የልዩ አክስት ናት የምትባልን ሴት አገኘሁ እያለች ነው። ስለዚህ ልዩን ዝም አትበላት እያለችው ነበር። ግን ደግሞ የልዩን እህቷን ቤተሰቧን እንደያዘባት ተናግሮ ምንም ነገር ልታረግ አትችልም። አንቺ ብቻ ጠንክሪ እያላት ነው። ዲና ነገሮች ሁሉ ከቁጥጥር ስር እየወጡ ያለ ይመስለኛል። በዛ ላይ ደግሞ አብርሃም እኔን ሐኪም ቤት ሊወስደኝ ነው፣ ለጽንሱ ክትትል ማድረግ አለብሽ የሚል ሀሳብ ያመጣችው ዶክተሯ ናት። እንዴት ነው ችላ እያልክ ያለኸው የሚል ጥያቄ አቅርባለታለች። ማርኮን እኔም ነገሮች ከአቅሜ በላይ እየሆኑ ነው፣ ከእቅዴ በላይ እየወጡብኝ፣ እቅዳችን እየተበላሸ እየመሰለኝ ነው። ግን ደግሞ አንቺ መጠንከር አለብሽ፣ ሐኪም ቤትማ መሄድ የለብሽም። ምን ያሆነ ማለት እኮ እርጉዝ እንዳልሆን ሻቃል፣ ነገሮች ይበላሻሉ እያለ ነው። ለዛም እኮ ነው መፍትሄ መፈለግ ያለብህ እያሉ በሀሳብ እየተወያዩ ነው። ግን ደግሞ አሁን ላይ ዲና ማድረግ የፈለገችው እንግዲህ ሳቤላን እንደ ልጅ አድርጋ ለማቅረብ እየሞከረች ነው። የእውነቷን ባይሆንም ምክንያቱም እዛ ቤት የመቆየት ስበቧ ሳቤላ ስለሆነች
ወደዛ ቤትም እንድትመለስ የተደረገው በሳቤላ ምክንያት ስለሆነ አብርሃም እዛ ቤት ውስጥ እየተከናወነ ያለው ነገር ግራ ጋብቶታል። ልዩ ቤተሰቧን እንዲለቅላት ማርኮንን ጠይቀው ነበር። እኔ አድርጌ ያልከኝ ሁሉ አደረግኩልህ። በምወደድበት ቤተሰብና በምከበርበት ቤተሰብ ዋሽቶ እንደመገኘት ሞት የለም። ይሄው ዋሽቼ ወርጄ በአብርሃም ፊት ተቃለልኩ። ከዚህ በኋላ ምን ትፈልጋለህ? አድርጌ ያልከኝን አድርጌያለሁ። አሁን ደግሞ ቤተሰቤን እንድትለቅልኝ ይፈልጋለሁ። ቤተሰቦችን ልቀቅ፣ እህቴን ልቀቃት እያለችው ነበር። አንቺ ማን ስለሆንሽ ነው እኔ ማርኮንን የምታዥኝ ብሎ ጉሮሮዋን አንቋታል። ልዩም እንደዛ ማታረግ ከሆነ ሁሉንም ነገር ላቢ እነግረዋለሁ እያለችው ሳለ ጉሮሮዋን አንቋት ድንገት አብርሃም መጥቷል። ድንገት አብርሃም በመጣ ጊዜ ልዩን ለቋት የሚጠይቃት ጥያቄ ኖሮ እንደሆነ ተናግሮ እየደባበሳት ደህና ዘመድ መስሎ እያስመሰለ ነበር። አብርሃምም ለልዩ ያለው ነገር በጣም ተናዶባት ስለሆነ አሁን ደግሞ እዚህ ምን ታረጋለች? ከዚህ ሂጂ እያላት ነበር። እንዴ አቢ ብላ ለማስረዳት ብትሞክርም ከዚህ ሂጂ ብይሻለሁ ብሎ በተቆጣ ጊዜ ማርኮንም እንደሱ ውሻ አድርጎ አባሯታል። በዚህን ጊዜ ልዩ እጅግ በጣም ከፍቷታል። ልዩ ርብቃ ክፍል ሄዳ አቢኔን ጠልቶኛል፣ በጭራሽ ጠልቶኛል፣ አንቅሮ ተፍቶኛል፣ አቢ ልብ ውስጥ እኔ የለሁም ብላ ስቅስቅ ብላ እያለቀሰች ነበር። ዶክተር ርብቃም ነገሮች እንደምታስቢያቸው አይደለም፣ አብርሃም በአንቺ ተናዶብሻል እንጂ በጭራሽ አልጠላሽም እያለቻት ነበር። አይደለም ጠልቶኛል፣ ውሻ አድርጎ ነው ያባረረኝ፣ ሊያየኝ አይፈልግም፣ አንቅሮ ተፍቶኛል እያለች ነው። ምንም ችግር የለውም፣ እውነቱ ሲገባው ያኔ ሁሉም ነገር ይስተካከላል። ግን ደግሞ አሁን አንቺ መረጋጋት አለብሽ፣ ምን ሆነሽ ነው እያለቻት ነበር። እኔን ማንም ሰው አይወደኝም፣ ሰው ሁሉ ይጣላኛል እያለች ነው። ዶክተር ርብቃም ልዩን ለማጽናናት እየሞከረች ሳለ ልዩ አንድ ነገር ትዝ ብሏታል። እሷን ለማትረፍ ስንት ዋጋ የከፈለውን ሙልጭን እንዳልደወለችለት ትዝ ሲላት፣ እንዴ ለሙልጭ እኮ አልደወልኩለትም ብላ ለዶክተር ርብቃ ስትነግራት፣ ርብቃም እንዴት እሱ እኮ ላንቺ ያልሆነው ያልከፈለው ዋጋ የለም፣ በጣም ደግሞ ይወድሻል፣ እንዴት ነው እንደዛ የምታረጊው? እንዴት አላሳወቅሽውም? እሱ ያንቺ ያለሽበት ነገር አስጨንቆት አሳስቦት እያለቻት ነበር። እሷም እኔ ምንም ማረባ ሰው ነኝ፣ እሱን ለማትረፍ ስንት ዋጋ እየከፈለ እኔ እንዴት እዚህ ቦታ ነኝ ሳልለው ትልና በጣም አዝና በራሷ በቃ አሁን ስልክ ደውይለት ብላታለች። ልዩ ስልኳ እንደሌለ ስትናገር ርብቃ በእኔ ስልክ ደውይ ብላ ትሰጣታለች። ሙልጭም እጅግ በጣም አዝኗል። እኔ እሷን ባፈቀርኩና ባከበርኩኝ፣ በዛ ላይ ደግሞ እሷን ለማዳን ብዬ ሌላ ችግር ውስጥ በገባው እንዴት እኔን ሌባ ትለኛለች የሚለው ነገር በጣም አበሳጭቶታል። ምክንያቱም እሷ አብርሃም እንዲያድናት ብላ የእሱ ቲም እንደሆነችና ሌቦች እንደሆኑ ለአብርሃም ማሳመኛ የተጠቀመችውን ቃል አብርሃም ለሙልጭ ስለነገረው ሙልጭ ደግሞ እጅግ በጣም አዝኗል። እናም በዚህን ጊዜ ሄሎ ዶክተር ባለ ጊዜ ልዩ እንደሆነ ስትነግረው ደግሞ ምን ፈልገሽ መጣሽ ብሏታል። እንዴ ሙልጭ ያለሁበትን ብላ ልታስረዳው ብትሞክርም እስከ ዛሬ ድረስ የት ነበርሽ? እኔ አንቺን ለማዳን ስንት ዋጋ እየከፈልኩኝ፣ አንቺ ግን እኔን ሌባልሽኝ። ምን ፈልገሽ ነው የደወልሽው? ከዚህ በኋላ ስልኬ ላይ እንዳትደውይ፣ እኔ ላንቺ ብዬ ስንት ችግር ውስጥ ገብቻለሁ ብሎ ስልኩን ጆሮዋ ላይ ዘጋባት። ልዩ በከባዱ እያነባችና እያለቀሰች ነው። እናም እንግዲህ መልሰሽ ደውይ፣ ያነሳላትን በተደጋጋሚ ደውላ ስለነበር አሁንም ደውይ ያለቻት ዶክተር ርብቃ እንግዲህ መላልሳ ደጋግማ ደውላለች። በዚህን ጊዜ ደግማ ስትደውልለትም ታይኝ ብዬሻለሁ፣ ምን ፈልገሽ ነው የደወልሽው? ሁለተኛ ስልኬ ላይ እንዳትደውይ ብሎ አስቀይሟት ዘግቷል። እሷም ይቅርታ ለመጠየቅ ብትሞክርም እሱም ምን ስላጠፋው ምን ስላረኩ፣ አንቺን ለማዳን ስለሮጥ ወይስ ስላፈቀርኩሽ? ጥፋቴ ምንድን ነው? እኔ ሌባ ያሰኘኝ? የት ስሰርቅ ነው የምታውቂኝ? እኔ ሌባ ነኝ? አንቺን ለማትረፍ ብዬ እንጂ እኔ ሌባ ነኝ? ሌባ ብለሽ ለአብርሃም የነገርሽው ከዚህ በኋላ በስህተትም እንኳን ቢሆን ስልኬ ላይ እንዳትደውይ፣ እኔ ልዩ የምትባል ሴት አላውቅም ብሎ ስልኩን ዘግቶባታል። በዚህን ጊዜ ልዩ እያነባች ነው። እኔ ማንም ሰው አይወደኝም እያለች ማንባት ጀምራለች። አብርሃም እዚህ ቤት እየተፈጠረ ያለው ነገር ምንድን ነው የሚለው ነገር ግራ ገብቶታል። ሳቤላም እንግዲህ ልዩ አክስት አላት ወይ የሚል ጥያቄ ጠይቃ፣ በዛ ላይ ደግሞ አክስቷ በጣም እንደምታሳዝን ተናግራ ነበር። ዲና ስለ ልዩ አክስት ለማጣራት ሞክራለች። አንዳንድ ነገሮችን ዲና ለዲና እየተናገረች ነበር። ግን ደግሞ ልዩ ለዲና እንዳትናገርባት ስለፈለገች እንግዲህ ሳቤላ ነገሩን ደብቃለች ማለት ነው። ግን ደግሞ ሳቤላ ለአባቷ ተናግራለች። ልዩ አክስት አላት ወይ? በዛ ላይ ደግሞ ስለ አክስቷ ጋር አግኝተና ከመጣም በኋላ ስለ አክስቷ ዲና ስትጠይቀኝ ለዲና እንዳልነግራት ከለከለችኝ፣ ከዲና ደበቀች ብላ ለአብርሃም እየነገረችው ነበር። አብርሃምም ምንድን ነው እዚህ ቤት እየተፈጠረ ያለው የሚለው ነገር
ጥያቄ የፈጠረበት ይመስላል። ማርዲያ እንግዲህ ከብዙ ጭንቀትና ሀሳብ በኋላ ልጇን ካየቻት በኋላ ልጇ ደግሞ የኔ እናት እንዳንቺ ተወደኝ ሆኖ የሚለው አንዳንድ ጥያቄዎችን ከጠየቀቻት በኋላ እጅግ በጣም ተረብሻለች። ልጄን ከዚህ በኋላ አንድም ቀን እንኳን ቢሆን የቀረኝ እስከዛ ድረስ ከልጄ ጋር መሆን አለብኝ፣ ከልጄ ጎን መሆን አለብኝ፣ እስከዛሬው ይበቃል የሚል ውሳኔ ላይ የደረሰች ትመስላለች። ምክንያቱም እስከዛሬ ድረስ ለረጅም ዓመታት ከ10 ዓመት በላይ ብዙ ዋጋ ብቻዋን ከፍላለች። ለ6 ወር ነው የቀረች ተብላ የተሰጠችው እድሜ እንደ ፈጣሪ ፈቃድ ሆኖ ይህን ያህል ጊዜ ቆይታለች። ከሞት ጋር መጋፈጥ ከጀመረች ውላትራለች። ስለዚህ ከዚህ በኋላ ያለውን ቀሪን እድሜ አክስትሽ ሳልሆን የልዩ አክስት ሳልሆን እኔ እናትሽ ነኝ ብዬ ልጄ ማሳወቅ አለብኝ። ልጄ ማወቅ አለባት። ከዚህ በላይ በልጄ ጉዳይ መሰቃየት የለብኝም፣ ልጄ መሰቃየት የለባትም ብላ ወስና ወደ ቤት ለመሄድ ተገዳለች። እናም እንግዲህ ከብዙ ማመንታት በኋላ ቤት ሄዳ በሩን እያንኳኳች ነው። አብርሃም ልዩንም ሳቤላንም ቢጠራ ማንም ሰው ቤት አላለም። የበሩን መንኳኳት ሰምቶ አብርሃም ራሱ በሩን ሊያንኳኳ ወደ ውጭ ወጥቷል። በሩን አብርሃም ሲከፍተው ማንን ሊያገኝ ይችላል? ማርዲያና አብርሃም ሊገናኙ ይችላሉ ወይስ ምን ሊፈጠር ይችላል? ከተገናኙስ ማርዲያ ወደ ቤቷ ትመለሳለች ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበርን ቆይታ ይመስል ነበር። መልካም ጊዜ